አሁን እናንተ እከሌ ነው በማለት በውዝግብ ውስጥ ነው ያላችሁት። ነገርየው ግን ስር ሰደድ ነው። በጣም ቆይቷል እኔ ከሰማሁት ይሄንን ነገር። ነገር ግን እኔ ቀድሜ ላወራላችሁ ስፈልግ እናንተ ትሰድቡኛላችሁ ብዬ ተውኩትኝ። ምክንያቱም ሁሉንም ነገር በተግባር ሆኖ ማየት እንግዲህ በዝርዝር ነው ከዚህ በፊት የሰማሁት ነገርና አሁን ላይ የተደረገውን እውነታ ነው አመሳስዬ እነግርላችኋለሁ። በሰዓቱ እኔ የተነገረኝ ይሄ ውጭ ምናምን ነገር ብሩኬ ይሄዳል የተባለው ነገር አዎ እውነት ነው። የምሬን ነው የምላችሁ። እንዴት እንደዚህ ሊሆን ቻለ ልትሉ ትችላላችሁ። ከዚህም በፊት እኮ መረጃው ወጥቷል። ሲጀመር በጽሁፍ ምናምን ነገር ያነበብኩላችሁ። ሰላም ጤና ይስጥልኝ ውዶቼ፣ ሰላማችሁ ብዝት ይበልልኝ በያላችሁበት። ዛሬ ትኩስ የሆነ አንገብጋቢ መረጃ ወደ እናንተ እየመጥቻለሁ። ላይክ ሼር አድርጉ። ለቤቱ አዲስ ከሆናችሁ ደግሞ ሰብስክራይብ በማድረግ ቤተሰብ ይሆኑ። እንግዲህ የሀይሚ እና የብሩኬ ጉዳያችን ነው ብለን ነው አደለ ቀን ከሌሊት የምንለፈው እነሱ እንዳይለያዩብን እና ከነሱ ብዙ ነገር እንጠብቃለን። ተጋብተው ወልደው ልጅ ማየት እንፈልጋለን ብለን በተስፋ አድርገን እየኖርን ነው። አሁን ላይ ግን እየተፈጠሩ ያሉ ደስ የማይሉ ነገሮች አሉ ማለት ነው። የዛሬ ሳምንት እንዲህ ተብሎ ተነግሮኝ ነበር። ቃልዬ አንድ ሴት አለ በብሩኬና በሃይሚ መሀል ውስጥ። ያቺ ሴት ደግሞ ሃይሚን አትወዳትም፣ ውጭ ነው የምትኖረው። ነገር ግን ደግሞ እሷ የራሷ ህይወት አላት። ግን ከብሩኬ ጓደኞች ጋር አብራ በመሆን ገንዘብ በመክፈል ብሩኬና ሃይሚ እንዲጣሉ የሌለ እስከ መለየት ደረጃ እንደሚደርሱ እያደረገች እየሰራች ያለች ሴት አለች። በዛ መሀል ደግሞ ይችኛዋን ልጅ የመጣችው በድራማ መልክም ብትመጣ ይቺ ሴት ነገር ግን የብሩኬ ጓደኞች እጅ አለበት። እነዛ ሰዎች ደግሞ ገንዘብ ተከፍሏቸው ነው ያቺ ሴት ናት የከፈለቻቸው ምናምን ነገር። ብሩኬ ድራማ መሆኑን ያውቃል ምናምን ነገር። ግን እሳ ደግሞ እነዛ ሰዎች ግን ሆን ብለው ለድራማ ብለው አመጧት እንጂ በቃ ከሃይሚ ጋራ ለማጣላትና ለመለያየት ሆን ብሎ የተሰራ ስራ ነው። ብሩኬ በድራማ መልክ አድርጎ ቀለበት ፕሮግራም እንደሚያደርግ እንደገና ደግሞ ያ ደግሞ ሊሆን የሚችለው የኦዲየንስን አፍ ለማሳዝ። ምክንያቱም ኦዲየንስ ብዙ ተስፋ ስለተሰጠው ብዙ ነገር ስለተባለ ብሩኬ ስሙን ማጥራት ይፈልጋል። በዚህ ደረጃ በቃ ሌላ እጁን ማውጣት ይፈልጋል ከእንደዛ አይነቱ ነገር ውስጥ ማለት ነው። ሶ የራሱን ስም አጥርቶ እዚች ጋር ሃይሚ አልፈልግም ብላ ትሄዳለች። ከዛ የሆነ ሰዓት ላይ ደግሞ ዲኤን ምርመራው ደርሶ ተመርምሮ ሲመጣ ልጁ የብሩኬ አይደለም። አሁንም የብሩኬ አይደለም፣ ልጁ የብሩኬ አይደለም ልጅቷ። ምክንያቱም በድራማ መልክ ነው የመጣችው። ግን ልጁ የብሩኬ አለመሆኑ ሲታወቅ በዛን ሰዓት ብሩኬ አንቺ አልፈልግም ብለሽኝ ትተሽኝ ሄደሽ የለ ወይ ብሎ ሃይሚ በዛን ሰዓት ትመጣለች። እሺ ብላ ለመታረቅ ትፈልጋለች። ግን አይሆንም ብሎ ጥሏት ወደ ውጪ እንደሚሄድ ነበረ የዛሬ ሳምንት ይህን ወሬ የሰማሁት። ግን ብሩኬ ደግሞ ትናንትና በራሱ አንደበት ውጪ ልውሰድህ ይሉኛል የሆነ ነገር ሲፈጠር ከሃይሚ ጋር ብሎ አውርቶ ነበረ። ውጪ ልውሰድህ ትለኛለች የሆነ ሴት ብለህ ነው ማውራት ያለብህ ብሩኬ ደግሞ ማለት ነው። ቆይ አንተ በግነግ እንዴ ሰው እና ልውሰድህ ስላለ የምትሄደው እዚህ ጋር ለምን ለሴት ልጅ ተስፋ ትሰጣለክ? ብሩኬ በጣም እያጠቃ ያለው የዋህነቱ ነው እና እኔ እንጃ አላቅም። ከዛ ሴት ጋራ ደግሞ ምን አይነት ነገር በምን አይነት መንገድ እንደተሳሰራችሁ ራሳችሁ ታውቁታላችሁ። ግን በጣም ነውር ነው በዚህ ልክ ማለት ነው። ምክንያቱም ሃይሚ ምንም በማታውቀው አሁን እዚች ጋር ዋናው ነጥቡ ጋር ወደ ነጥቡ ስመለስላችሁ ሃይሚ በዚህ መሀል ምንም የምታውቀው ነገር የለም። በመሀል እየተፈተነች ያለች ሴት ናት። አስቡት። እና ይሄ ነው እኔ እያንገበገበኝ ያለው ማለት ነው። ለምን በዚህ ደረጃ ጓደኞች ድራማ እንስራ፣ ይችን ሴት እውነት ለድራማ ነው ያመጧት እውነት ነው ብለህ ቆመህ ማሰብ ነበረብክ አንተ በማታውቀው መንገድ። ሌላው ነገር ደግሞ ብሩኬ ቡታጅራ ላይ አግኝቻታለሁ ብሎ እንዲልም ያደረገው ይሄ መላጣ ነው። ቡታጅራ አግኝቻታለሁ ብሎ ምናምን ነገር እንደዛ አይነቱን ድራማ እንዲሰራ ያደረጉት ለብሩኬ
በቃ ሃይሚን እንድታምን ሃይሚ ለሃይሚ አሳማኝ ሆኖ እንዲገኝ ነው። በቃ ለሃይሚ አሳማኝ ሆኖ እንዲገኝ እና በብሩኬ ላይ ያላት እምነት ሙጥጥ ብሎ እንዲያልቅ ምናምን ነገር በቃ ተስፋ እንድትቆርጥ ሴት ልጅ አይደለችም። እና ባጠገቡ መላጣም አለ፣ ሌላም ሰው አለ። ስሙን አልጠቅስም፣ የጊዜ ጉዳይ ግን ያወጣዋል ቃስ በቃስ። ካስፈልገም ስሙን ልጠቅስላችሁ እችላለሁ። ግን በብሩኬ ዙሪያ የተሰገሰጉት ጓደኞች ከፍፄ ውጪ ፍፄ ብቻ ነው ትናንትና ላይ ያችን ልጅ ያመጣው። ፍፄ ራሱ ብሩኬ ከገባበት ችግር እንዲወጣና ነገሩ እንዲጠራ በቃ ሌለ ነፃ እንዲወጣ ስለፈለገ ነው ያችን ልጅ እንኳን ተባብሮ ከቤካ ጋር ትምጣ ምናምን ነገር የተባለው ማለት ነው። እና እንጂ ፍፄ እንደዚህ አይነቱን ነገር ውስጥ እጁ እንደሌለበት ነው የሰማሁትኝ። እውነት በጣም ነው ያደነኩት በዚህ ልክ ማለት ነው። እንዲያውም ፍፄ ለሃይሚ በጣም እንደሚያዝንላት አስባችሁታል? እኔ በጣም ነው የምወድሽ ምናምን ይላል የብሩኬ ወንድም ራሱ አውቆ እሱ እንደ ወንድሙ የሚወደው በቃ ወንድሙ ስሙ እንዳይበላሽበት በቃ ወንድሙ በጥሩ ነገር እንዲነሳ ምናምን ነው የሚፈልገው። እስቲ እናንተ ብሩኬ እስቲ እውነት ለሃይሚ ንጹህ ፍቅር ካለክ እስኪ ዛሬ በዓል ነው እስኪ ዛሬ አመት በዓል ነው። እስኪ ልበሱና ኑ የበዓል ልብስ አብራችሁ እስኪ ከካሜራ ጀርባ ይቅርታ ጠይቃት ኑ። እስቲ በዓልን መስላችሁ እስቲ ኑ። ኦዲየንስ ደስ ይበለው፣ ይቅርታ ጠይቃት። በቃ ብዙ ዋጋ የከፈለችልህ ሴት ናት። እስኪ ውጭ ልውሰድህ ይሉኛል የሆነ ነገር ሲፈጠር ከሃይሚ ጋር ምናምን ዝባዝንኬ ወሬውን ወደ እዛ ጣለው። አይኖ እናቃለን እኮ ብዙ ጊዜ ሃይሚ ላይ ችት እንዳደረክባት እናቃለን። እኔ አቃለውኝ፣ እናንተ ባታውቁ እኔ አቃለኝ። ብዙ የሰሙት ነገር አለ። ግን ለአይቺ አንድ ፍሬ ልጅ አታሳዝንህም? ብሩኬ አታሳዝንህም? ተስፋ ሰጥቶ ተስፋን መንጠቅ በጣም የሚደብር ነገር ነው። እውነት ከዛች ሴትዮ ጋር ተሻርካችሁ ወደ ውጭ የምትሄድ ከሆነ እውነቴን ነው የምልህ የሃይሚ እንባ ብቻ ሳይሆን የእኛም እንባ አለብክ። የኛ እንባ ሁላ አለ። አሁን ትናንትና በተፈጠረው ነገር ሃይሚ ተሰደበች፣ ተረገጠች፣ ተዘቀዘቀች። የባለፈውን ፎቶዋን እያመጡ ለጠፉ፣ ብዙ ነገር አሏት። ብሩኬ ያ የሆነው ነገር ራስን ስም ለማጥራት ነው። ነገር ግን ደግሞ ሃይሚ ምንም ባልዋለችበት ተሰደበች። ይሄ ፌር ነው ብለህ ታስባለህ? ፌር አይደለም። የምሬ ነው ምልክ። አንዳንድ ጊዜ የሴት ልጅ ነኝ እኔ በሴት እጅ ነው ያደግኩት ትላለክ። ለሴት ልጅ ታዲያ እንደዛ ካደግ ለምን ለሴት ልጅ የሚገባትን ፍቅርና እንክብካቤ አሰጥም? ሃይሚ አሁን ደብሯታል፣ ከፍቷታል፣ ልቧ ተሰብሯል። ልቧን ለመጠገን በቃ ሌለ መንከባከብ አለብህ። የሚገባትን ፍቅር መስጠት አለብክ። ልመድ ደግሞ አትፍራ። እንዴ ማፈቅርሻለሁ በላት። ይሄ ቃል እኮ ከምንም በላይ ያስደስተናል። ያ ወንድ አጠገባችን ያለ ወንድ በቃ የኛ እንደሆነ እርግጠኛ እንሆናለን። በእርግጥ አላቅም ምን እንደምል። ብሩኬ በጣም ትፈራለህ። አፈቅርሻለሁ እንዳትላት ምናምን ብሎ ያስፈራራሰዋል እንዴ? አረ ቡራ ተው፣ ጥሩ አይደለም። የምረኝ ነው የምልክና ጥሩ አይደለም። በሰው ነው ተመርተ። እናንተ ደግሞ ዋጋ ታገኛላችሁ፣ ዋጋችሁን ታገኛላችሁ። እንደዚህ ተለባብሶ የሚታለፍ ጉዳይ አይደለም። በእውነት ያደረጋችሁት ነገር ዋጋ ያስከፍላችኋል። ምናልባት እናንተ እንደ ቀላል አይታችሁት ከሆነ ኔቨር፣ ይሄ ቀላል ነገር አይደለም። በቀላልም ሊታለፍ የሚችል ነገር አይደለም። በጣም ነው ያዘንኩት። ነገሮቹ ስቴፕ ባይ ስቴፕ ሆኖ ሳያቸው በጣም ነው ያዘንኩት፣ በጣም ማለት ነው። እና የሰማሁት ነገር ሆኖ ሳየው ደግሞ ስለ ውጭው ጉዳይ ራሱ ብሩኬ በአንደበቱ ሲመሰክር በጣም ነው የገረመኝ ማለት ነው። ምክንያቱም ውጪ ልትወስደው የተዘጋጀችዋ ወይዘሪት እከሊቴ ስላለች እሷ ያው ወደ ውጭ እንደምትወስደው ምናምን ነገር እሷ ነች እኔ የሰማሁትኝ። እና ሊወስዱኝ ምናምን አትበል፣ እሷ ብለህ ስሟን ጠቅሰህ ተናገር፣ እናቃታለን ማንነቷን። ብሩኬ በጥቅም ተታለ ከሆነ ተሳስተሃል። ጥቅም ጊዜያዊ ነው፣ ያልቃል። እውነተኛ ፍቅር ግን ዘላለማዊ ነው። ፍቅር እስከ መቃብር እስከሚለው ማለት ነው። የሃይሚ እንባ ከመንገድ ነው የሚያስቀርክ። ያሰብከው ነገር ካለ ቆም ብለህ ልታስብበት ይገባል። በሰው ተገፋፊነት ምንም ነገር ባትወስን ጥሩ ነው ባይነኝ። እኔ ግን በጣም ነው ያዘንኩት። ምክንያቱም የተነገረኝ ነገር ሆኖ ሳየው ስሰማ ራሱ በጣም ደነገጥኩኝ። እንዴ ምንድነው ይሄ ነገር አልኩኝ። ይሄ ነገር እውነት ነው እንዴ አልኩኝ።
በራሱ አንደበት ደግሞ መጥቶ ሲመሰክረው ብሩኬ በጣም ደነገጥኩ።